ደሞዝ የማይጨመርላቸው ሰራተኞች ይፋ ተደርገዋል። ሌሎች ሰራተኞችን በሚመለከት ደግሞ ጉዳዩ በመታየት ላይ መሆኑን አውቀናል። በሌላ በኩል ደግሞ በርካታ የባንክ ሰራተኞች ከስራቸው ሊቀነሱ መሆኑን ሰምተናል። በዚህም መሰረት ሁሉም የባንክ ቅርንጫፎች እያንዳንዳቸው ቢያንስ 3 ሰራተኞችን እንዲቀንሱ ውሳኔ ተሰጥቷል። የግብርና የጤና መድን ሽፋንንና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ደሞዝ የማይጨመርላቸው ሰራተኞች ይፋ ተደርገዋል። ሌሎች ሰራተኞችን በተመለከተ ደግሞ ጉዳዩ በመታየት ላይ መሆኑን አውቀናል። የደሞዝ ጭማሪው የልማት ድርጅቶችና የግል ሰራተኞችን እንዲያካትት እየሰራ እንደሚገኝ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታውቋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ እንደገለጹት የደሞዝ ይጨመር ጥያቄ የጋራ በመሆኑ ሁሉንም እንዲያካትት እየተሰራ ይገኛል። የልማት ድርጅቶች ሰራተኞች በቦርዳቸውና ለግል ተቋማት በአሰሪ ና ሰራተኛ አዋጅ መሰረት የመነሻ ደሞዝ የሚወስን ቦርድ ተቋቁሞ እንዲታይ የሚያዝ ህጋዊ ማዕቀፍ አለ ያሉት ፕሬዝዳንቱ፣ በዚህም የደሞዝ ቦርድ መንግስት አቋቁሞ የመነሻ ደሞዝ እንዲወስን ኮንፌዴሬሽኑ ሚናውን እየተወጣ ነው ሲሉ ገልጸዋል። ኮንፌዴሬሽኑ ቦርድ ተቋቁሞ በፍጥነት ወደ ስራ እንዲገባ የድጋፍና ክትትል እንደሚያደርግ ነው አቶ ካሳሁን ያስረዱት። አቶ ካሳሁን አክለውም የመንግስት የልማት ድርጅቶች እንዲሁም ደግሞ የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆንም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲሻሻሉ ኢኮኖሚው በራሱ እንደሚያስገድድ ተናግረዋል። ኮንፌዴሬሽኑ በ2011 ዓ.ም የግል ሰራተኛው መነሻ ደሞዝ በአሰሪና ሰራተኛ ጉዳይ አዋጅ ህጋዊ እንዲሆን አስችሏል ያሉት አቶ ካሳሁን በአዋጁ መሰረትም የወቅቱ የገበያና ኢኮኖሚ ሁኔታ እየታየ በየዓመቱ መነሻ የደሞዝ ወለል የሚወስን የደሞዝ ቦርድ እንዲቋቋም ያዛል ብለዋል። ከደሞዝ ጭማሪው ጋር በተያያዘ የዋጋ ጭማሪ እንዳይደረግ ሁሉም በቅንጅት መስራት እንዳለበት ገልጸው መንግስትም አስተማሪ የሆነ እርምጃ መውሰድ እንዳለበት መክረዋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ በቅርቡ የተደረገውን የመንግስት ሰራተኞች የደሞዝ ጭማሪ አስመልክቶ ለመገናኛ ብዙሃን በሰጡት ማብራሪያ ጭማሪው 160 ቢሊዮን ብር ወጪ እንደሚጠይቅ ገልጸው ነበር። የደሞዝ ጭማሪው የበጀት ምንጭ ከፌዴራል መንግስት የ2018 ዓ.ም የመደበኛ ወጪ ውስጥ ለመጠባበቂያ ተብሎ ከተያዘው በጀት ተቀናሽ የሚደረግ እንጂ ተጨማሪ የሚጸድቅ በጀት የለም ሲሉ ተናግረዋል። ከዚሁ ጋር ተያይዞ ከሀገር ውስጥም ሆነ ከውጭ ተቋማት የሚጠየቅ ብድርና የሚታተም ብር እንደሌለ አክለዋል። የገንዘብ ሚኒስቴር በማህበራዊ ትስስር ገጹ ላይ ያሰፈረው የፌዴራል መንግስት የ2018 በጀት ዓመት ማጠቃለያ እንደሚያሳየው ከአጠቃላይ 1.9 ትሪሊዮን ብር በጀት ውስጥ ለደሞዝና ለስራ ማስኬጃ ወጪ መጠባበቂያ ተብሎ 267.9 ቢሊዮን ብር ድልድል ተደርጓል። የሲቪል ሰርቪስ ኮሚሽን ያደረገው የደሞዝ ጭማሪ መደበኛ የመንግስት ሰራተኞችን፣ የመከላከያ፣ የፖሊስ፣ የጤናና የትምህርት ባለሙያዎችን ጨምሮ ሁሉንም የመንግስት ተቀጣሪ ደሞዝተኞችን እንደሚመለከት ታውቋል። ከዚህ ውጭ ያሉ ሰራተኞች የደሞዝ ጭማሪው እንደማይመለከታቸው ተነግረዋል። የፌዴራል መንግስት ከአንድ ዓመት በኋላ በድጋሚ ይፋ ባደረገው የደሞዝ ማሻሻያ 6900 ብር የነበረው የመጀመሪያ ዲግሪ ያላቸው የመንግስት ሰራተኞች መነሻ ደሞዝ ወደ 11500 ብር ከፍ ተደርጓል። በአዲሱ ማሻሻያ ዝቅተኛው የመንግስት ሰራተኛ ደሞዝ ላይ የ1240 ብር ጭማሪ የተደረገ ሲሆን በከፍተኛው የመንግስት ሰራተኛ ደሞዝ ላይ ደግሞ 17508 ብር እንዲያድግ ተደርጓል። በሌላ በኩል ደግሞ በርካታ የባንክ ሰራተኞች ከስራቸው ሊቀነሱ መሆኑን ሰምተናል። በዚህም መሰረት ሁሉም የባንክ ቅርንጫፎች እያንዳንዳቸው ቢያንስ 3 ሰራተኛ እንዲቀንሱ ውሳኔ ተሰጥቷል። አቢሲኒያ ባንክ ከ2500 በላይ ሰራተኞቹን ሊቀንስ መሆኑንና ለዚህም ሲባል በርካታ ሰዎችን ወደ ጊዜያዊ የሰራተኛ ቋት ውስጥ እያስገባ መሆኑን ለማወቅ ችለናል። የባንኩ አመራሮች ካለፈው ወር ጀምሮ ስብሰባ ላይ እንደነበሩ የታወቀ ሲሆን አሁን ላይ ለሁሉም ቅርንጫፎች እያንዳንዳቸው ቢያንስ 3 ሰራተኛ እንዲቀንሱ እንደታዘዙ እነዚህ የባንክ ሰራተኞች መረጃ ሰጠዋል። ሁሉን ነገራችንን መስዋዕት አድርገን በብዙ ደንበኞች ዘንድ ተወዳጅ ያደረግነው ባንካችን በቢሊዮን ብሮች እንዲያተርፍ ያደረግነው ቢሆንም ምንም ሳናስብ ድንገት ያለምንም በቂ ምክንያት ሰው ሊቀንስ እንደሆነ በግልጽ ተነግሮናል ያሉ አንድ ስም አይጠቀስ ያሉ ሰራተኛ ናቸው። አሁን በደመ ነፍስ ስራ እየገባን ነው። ሜዳ ላይ ትዳራችንን፣ ልጆቻችንንና ተስፋችንን እንዴት እንዲሁ ይውደቅ ያሉት ሰራተኛው በተጠናቀቀው የባንኩ የ5 ዓመት የስትራቴጂ ዘመን አፈጻጸም በፊት ከነበሩት ዓመታት ከነበረው የባንኩ የፋይናንስና ፋይናንስ
ነክ ያልሆኑ አቋሞች አንጻር በብዙ እጥፍ ከፍ ያለ ሆኖ ይገኛል ብለዋል። መረጃዎች እንደሚያሳዩት ስትራቴጂው ከተነደፈበት ከፈረንጆቹ 2019 የባንኩ የሀብት መጠን 56.9 ቢሊዮን ብር የነበረ ሲሆን በ2024 ደግሞ 222.1 ቢሊዮን ብር ደርሷል። ከትርፍ መጠን አንጻርም በፈረንጆቹ 2019 1 ቢሊዮን ብር አካባቢ የነበረ ሲሆን በ2024 ወደ 5.8 ቢሊዮን ብር ከፍ ብሏል። ንግድ ባንኮች ከ2017 መግቢያ ጀምሮ የሚከፍቷቸው የቅርንጫፎች ቁጥር በእጅጉ እየቀነሱ መሆኑን ከዚህ ቀደም መዘገባችን ይታወሳል። ቅርንጫፎችን ካለመክፈታቸውን በተጨማሪ አዳዲስ ሰራተኞችን መቅጠር ያቆሙ ባንኮች ስለመኖራቸውም ሰምተናል። የኢትዮጵያ ንግድ ባንክም ሆነ ሌሎች የግል ባንኮች ተጨማሪ ቅርንጫፎችን ከመክፈት ይልቅ ነባር ቅርንጫፎቻቸውን እያጠፉና የሰራተኞችን ቅጥር እያቆሙ መሆኑን የባንኮቹ ምንጮች ገልጸዋል። ባንኮች አዳዲስ ቅርንጫፎችን መክፈት ያቆሙት ወጪያቸውን ለመቀነስና አገልግሎታቸውን ዲጂታል ለማድረግ የያዙትን እቅድ ለማሳካት ነው ተብሏል። ሁሉም ባንኮች አዳዲስ የሰራተኛ ቅጥር እያወጡ እንዳልሆነ ምንጮቹ ገልጸው ለአብነትም አቢሲኒያ ባንክን በማንሳት ባንኩ ባለፉት 2 ዓመታት አዳዲስ ሰራተኞችን ሳይቀጥር እንዲሁም ደግሞ ለቀጣዮቹ 5 ዓመታትም አዳዲስ ሰራተኞችን ላለመቅጠር እቅድ መያዙን የባንኩ ምንጮች ተናግረዋል። ያሉትም ቢሆን በተገቢው መልኩ አገልግሎት እየሰጡ አይገኝም ተብሏል። በሌላ መረጃ ደግሞ ግብርን ሽፋን በማድረግ የጤና መድን ክፍያ ግዴታ መደረጉ ተገቢ አይደለም ሲሉ ተገልጋዮች ቅሬታ አቅርበዋል። ግብር ለመክፈል ገቢዎች ቢሮ በምንሄድበት ወቅት ከ2000 እስከ 10000 ብር የሚደርስ የጤና መድን ክፍያ ግዴታ ክፈሉ በሚል እየተጠየቅን ነው ሲሉ ተገልጋዮች ቅሬታቸውን አሰምተዋል። በአሁኑ ወቅት የሚከፈለው ግብር መጨመሩን ያነሱት ቅሬታ አቅራቢዎቹ ካለው የኑሮ ውድነት አንጻር ሁለቱንም ክፍያ በአንድ ጊዜ የመክፈል አቅም እንደሌላቸው ገልጸዋል። የተገልጋዮችን ቅሬታ በመቀበል የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ዳይሬክተር አቶ ሰውነት አየለን ስለ ጉዳዩ ጠይቀናል። የኮሚኒኬሽን ዳይሬክተሩ በምላሻቸው የአዲስ አበባ ከተማ ካቢኔ ማንኛውም ግብር ከፋይ በገቢዎች በኩል የጤና መድን ክፍያ እንዲከፍል ውሳኔ ወይም አቅጣጫ ያስቀመጠ በመሆኑ ያንን የማስፈጸም ስራ እየተሰራ መሆኑን ተናግረዋል። አሰራሩ ተግባራዊ የተደረገው አቅም የሌላቸው ዜጎች የሕክምና አገልግሎት ማግኘት እንዲችሉ ቀሪ ክፍያዎችን ለመሰብሰብ ነው ብለዋል። በግብር ክፍያ ወቅት የጤና መድን ክፍያ መክፈል ግዴታ ሆኖ ተግባራዊ እየተደረገ መሆኑን ገልጸው ይህ አሰራር በዚሁ እንደሚቀጥል ጠቁመዋል። አብዛኛው ግብር ከፋይ አሰራሩን አምኖበት እየከፈለ መሆኑን የተናገሩት የኮሚኒኬሽን ዳይሬክተሩ አሰራሩ ተግባራዊ ከመደረጉ በፊት ነጋዴዎችን ጨምሮ ከባለድርሻ አካላት ጋር ውይይት እንደተደረገ ገልጸዋል። በሌላ በኩል ደግሞ አዲስና ያልተለመደ የብድር አይነት ወደ ስራ ሊገባ መሆኑን ሰምተናል። በዚህም መሰረት አርሶ አደሮች መሬታቸውንና የቁም እንስሳቶቻቸውን አስይዘው የብድር አገልግሎት የሚያገኙበት ፍኖተ ካርታ መዘጋጀቱ ተገልጿል። አርሶ አደሮች መሬታቸውንና የቁም እንስሳቶቻቸውን አስይዘው የብድር አገልግሎት የሚያገኙበት ፍኖተ ካርታ በብሔራዊ ባንክና የግብርና ሚኒስቴር በኩል መዘጋጀቱ ተገልጿል። ይህንንም እውን ለማድረግ የኢትዮጵያ ብሔራዊ ባንክንና ግብርና ሚኒስቴር ለሚቀጥሉት 5 ዓመታት በጋራ ለመስራት የሚያስችላቸው ፍኖተ ካርታ መዘርጋታቸውን አስታውቀዋል። የግብርና ሚኒስቴር እንዳስታወቀው ከሆነ አርሶ አደሮች ሰው ሰራሽና ተፈጥሯዊ አደጋ ሲያጋጥማቸውም ሆነ ግብርናቸውን ዲጂታላይዝ ለማድረግ ሲፈልጉ መሬታቸውንና የቁም እንስሳቶቻቸውን አስይዘው ከየትኛውም ባንክ የብድር አገልግሎት ተጠቃሚ የሚሆኑበት የ5 ዓመታት ፍኖተ ካርታ ተዘጋጅቷል። የፍኖተ ካርታ ዋና ዓላማም የግብርናውን ዘርፍ በፋይናንስ አቅም ማሳደግ፣ የአርሶ አደሮችን የአሰራር ስርዓት ዲጂታላይዝ ማድረግ፣ ከባንክ ብድር የሚያገኙበት እድል ማመቻቸት፣ ወደ ውጭ የሚላኩ ምርቶችን ማሳደግና ሌሎችም እንደሚካተቱበት ተገልጿል። እስካሁን ድረስ 10 ሚሊዮን የሚደርሱ አርሶ አደሮች መሬታቸውን ዲጂታላይዝ ለማድረግ አስመዝግበዋል ያለው መስሪያ ቤቱ ይህም ስራ ተጠናክሮ ይቀጥላል ብለዋል። የኢትዮጵያ አርሶ አደሮች በአብዛኛው ባልዘመነ ወይም ኋላ ቀር በሆነ የግብርና ዘርፍ ላይ የተሰማሩ ናቸው ከማለት ባለፈ ለዚህ ደግሞ ትልቁ እንቅፋት የሆነው የገቢ ምንጭ ማነስና የግንዛቤ እጥረት መሆኑን ጠቁመዋል። ለዚህም መንግስት ይህንን ታሳቢ በማድረግ አርሶ አደሩ በቂ የሆነ የማዳበሪያ አቅርቦት የሚያገኝበትን እድል ከማሳደግ ባሻገር በተለያዩ መንገዶች የፋይናንስ አቅማቸውን የሚያሳድጉበት አሰራር ላይ ትኩረት ሰጥቶ እንደሚሰራ አመልክተዋል። የኢትዮጵያ 32 በመቶ የሚሆነው የገቢ ምንጭ ከግብርናው ዘርፍ የሚገኝ ሲሆን ከ60 በመቶ በላይ የስራ እድል የሚፈጠርበት ዘርፍ ስለመሆኑ ተገልጿል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።